አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ያለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዝቶ ይትረፍ። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ነባሮቹም ሼር ላይክ ያደረጋችሁ አበረታቶች ከጎን የሆናችሁም ከልብ አመሰግናለሁ። ዛሬም በአዲስ ርዕስ ተመልሼ መጥቻለሁ። እስከ መጨረሻው አብራችሁን ትሆኑ ዘንድ በአክብሮት ጋበዝኳችሁ። ዳግምና እናቱ ከአንድ ክላስ ሆነው እያወሩ በነበረበት ሰዓት ባልየው መጣ። በጣም ጨዋበት ዳግም ላይ። ዳግም በጣም አይናፋርና አንገቱን ድፍት አድርጎ እየተቅለሰለሰ በጣም ያሳዝን ነበረ። እናም አባትየው ጮኸበት። እኔ ምልህ እስኪ ንገረኝ፣ አባቴ ወንጀለኛ አይደለም እያልክ አልነበረም እንዴ? ምን እያወራህ ነው ግን አለው። አባቴ ለእኔ ብሎ ነው፣ እኔ ባጠፋሁት ወንጀል ነው እንጂ እሱ ጥፋተኛ አይደለም፣ ለእኔ ብሎ ነው እስር ቤት የገባው እያልክ አባትህን ከሌላ ሆነ ልጠብቀው ሞክረህ አልነበር እንዴ? ማንን ነው የምታጭበረብረው ብሎ ዳግም ላይ በጣም ጨዋበት። እናትየዋም እባክህን ዝም በል በቃ፣ ዳግም ጥፋተኛ አይደለም፣ አባትየውም ለዳግም ብሎ ሳይሆን በራሱ ጥፋት ነው እስር ቤት የገባው አለች። አዎ ትክክል ነው፣ አልዋሸሁም። አሁንም እደግመዋለሁ፣ አባቴ ምንም ወንጀል አልሰራም። እኔ ባጠፋሁት ጥፋት ነው እስር ቤት የገባው አለ። እናትየዋ ዳግም ለምንድን ነው እንደዚህ የምትለው? አንተ ወንጀል የምትሰራ ልጅ አይደለም። ለምንድን ነው አባትን ለመከለል ብለህ ራስህን ወንጀለኛ የምታደርገው? አለችው። ከአሁን በኋላ አለኝ የምለው ነገር ምንም ነገር የለም ከአባቴ በስተቀር። ስለዚህ እኔ በሰራሁት ወንጀል አባቴ ሲቀጣ ዝም ብዬ ተቀምጬ ማየት አልፈልግም። እኔ ሄጄ ራሴ እጄን እሰጣለሁ አለ። ዳግምም እናትየዋም እንዴ ዳግም ምን እያረክ ነው? ምንድን ነው የምታወራው? ይሄ ውሳኔ ትክክል አይደለም አለችው። እንደዚህ አትበይኝ፣ አባቴ በሰራው ወንጀል እኔ በሰራሁት ወንጀል አባቴ ሲሰቃይ ዝም ብዬ አላይም። ስለዚህ ራሴ ነኝ የሰራሁት፣ ራሴ ወጣዋለሁ፣ ልታስቆመኝ አትችይም አላት። ይህንን እያወሩ ያለ ናሆም በሩን ከፍቶት ገባ። ከዛን ሰዓት እንግዲህ ከመካከላቸው መርጦ አንገቱን አንቆ አንተ ወራዳ፣ አንተ እንዴት እጮኛዬን ልትደፍራት ትሞክራለህ ብሎ በጥፊ መታው። ናሆምም ዳግምን በጣም ቅጥቅጥ አድርጎ መታው። እናትና አባቱም እጁን ይዘው ናሆምን ከገላገሏቸው በኋላ እንዴ ምን ሆነህ ነው ናሆም? ጤና የለህም እንዴ? ልጁ ልትገለው ነው እንዴ? አለ። እናም እነሱ አሁንም በዛው በግድያ ወንጀል የጠረጠረው መስሏቸው አይደለም፣ እኔ በግድያ ወንጀል አይደለም፣ እጮኛዬን ሊያባልጋት ነበረ፣ ሊደፍራት ነበረ፣ እናም በልጇ ምላ ነግራኛለች አላቸው። አባትየውም ዳግም እውነት ነው? አንተ እጮኛውን ልትደፍር ነበር? እውነት ነው አለ። ዳግምም ምንም መልስ አልሰጠም። አንገቱን ደፍቶ ብቻ ወደ መሬት አቀረቀረ። ሴትዮዋም ዳግም በጭራሽ እንደዚህ አይነት ልጅ አይደለም፣ በጣም ጨዋ ልጅ ነው፣ እንደዚህ ሊያደርግ አይችልም። መጀመሪያ ያችን ውሸታም እጮኛህን ሄደህ በደንብ ብትረዳት የተሻለ ይሆናል አለችው። እኔ እምልህ ናሆም ቢያንስ ለትንሽ እንኳ ለእኔ ክብር አይኖርህም? አባትህ ክብር አይኖርህም አለችው። የምን ክብር ነው የምታወሪው እናቴ? አንቺ እኮ ነሽ ይህን ጋጠወጥ ልጅ ከየት እንዳመጣሽው አይታወቅም አምጥተሽ እዚህ ቤተሰባችንን እያዋረድሽ ያለሽው። የምን ክብር ነው የምታወሪው? አለና እናቱ ላይ ጮባት። በነገሩ ከኔ ይልቅ እሷን ብታምን ለአንተ የተሻለ ይሆናል አይደል ብሎ ዳግም ሲያወራ አንተ ዝም በል ድጋሜ በእጄ እንዳትጠፋ ነግሬሃለሁኝ ብሎ አሁንም በድጋሜ ሊመታው ሲል አባትየው አስቆመው። ግን ከእሷ ይልቅ ያልከው ዳግም ማናት እሷ ብሎ አባትየው ጠየቀው። እኔ እኮ የተጣላችሁት በአባትህ ጉዳይ መስሎኝ ነበር፣ ሌላም ኬዝ አላችሁ እንዴ ብሎ የናሆም አባት ሲጠይቀው ዳግምን ናሆምም እንደ አባዬ እኔ በእሱ አባት ጉዳይ አይደለም የተጣላ ነው፣ ነገር ግን እጮኛዬን ሊደፍራት ነበረ አለ። የማይመስል ነገር ለጆሮ አትንገሩ አይደለም የሚባለው። ዳግም በጣም ምርጥና አስተዋይ ልጅ ነው፣ በጭራሽ እሷን አልነካትም። ነገር ግን የናሆም እጮኛ እነሱን ለማጣላት ብላና ቤተሰቡን ለመበጣበጥ ብላ የፈጠረችው ውሸት ነበረ። ናሆም ግን ይህንን መረዳት አቃተው። ቢነግሩትም አልሰማለ። ናሆም እውነትህን ነው የምታወራው ነገር ግን እያወቅከው ነው? ዳግም ያንተን እጮኛ ሊያባልግ ነበረ እያልክ ነው አለ። አባትየውም ምን ነው ንገራቸው ዳግም፣
ምን ሆነህ ነው ለምን አፍህን ይዘጋሃል ብሎ ሲነግረው ዳግምም ከተደፋበት ቀና ብሎ በአይኑ ብቻ ተመልክቶ መልሶ አንገቱን ደፋ። እናትየዋም በጭራሽ ይሄንን አያደርግም ዳግም ጨዋ ልጅ ነው አለችና ናሆም ሲከራከራት በጥፊ መታችው። ዳግምም አንገቱን ተደፋበት ቀና ብሎ ጋሼ እመነኝ ልንገርህ ያቺ ሴት ጉዷን እንዳላወጣባት ብላ ብቻ የሆነውን ያልሆነውን ውሸት ለናሆም ቀበጣጥራ ነግራ እኔና እሱን ለማጣላት ነው የሞከረችው። እኔ ምንም ያደረግኩት ነገር የለም፣ በእርግጥ ላታምኑኝ ትችላላችሁ በማለት የራሱን ህመም አስረዳ። መናገሩንማ ትችልበታለህ፣ ግን በጣም አስመሳይና ውሸታም ሰው እንደሆንክ ላስረግጥልህ እችላለሁ አለ ናሆምም። እናትየዋም በዳግም ንግግር ተገርማ ዳግም ምንድን ነው የምታወራው? ስለምን ጉድ ነው የምታወራው? ብላ ጠየቀችው። ከዚህ በላይ ማውራት ስለማልችል የቀረውን ራሱ ናሆም ይንገራችሁ ብሎ ካጠገባቸው ተነስቶ ወጣ። ኑሐሚን ለአባቷ ሄዳ ዳግምና ናሆም እኮ ተጣሉ ብላ አወራችሁ። እውነትሽን ነው? ዳግምና ናሆም ተጣሉ አላት። አዎ ተጣሉ፣ ደግሞ እኮ ያጣላቻቸው ያቺ ልጅ ናት በማለት ነገረችው። ያቺ ልጅ ማናት ብሎ ሲጠይቃት ነገ ሽምግልና የምትሄድላት ልጅ ናታ አለችው። እናም ወንድማማቾቹን ልታጋድላቸው ነው አለች። አንቺ ልጅ ይህን ወንድማማች የሚለውን ቃል አትጠቀሚው ብዬሽ ነበር አይደል? አንቺ ግን በተደጋጋሚ ትጠቀሚዋለሽ አላት። የእውነት ግን ዛሬ ናሆም ዳግም ላይ እንደዛ ሲሆንበት ይሄ ወንድምህ እኮ ነው፣ ወንድምህን እንደዛ ታሰቃየው ልለው ትንሽ ነበር የቀራኝ በማለት ለአባቷ ተናገረች። አባቷም ኑሐሚን እኔ የምልሽን ለምንድን ነው የማሰሚው? እኔ ነግሬሻለሁ ይህን ወንድማማች የሚለውን ቃል ድጋሚ እንዳታወሪው እንዳታነሹም ጭምር ብሎ አስጠነቀቃት። የምር አባዬ ዳግም እኮ በጣም ሚስኪን ልጅ ነው፣ በጣም ነው የሚያሳዝነው። ደግሞም ለሱ የሚሰማኝ ስሜት እኔ እንጃ፣ በጣም ሲያዝን በጣም ልቤ ያዝናል አለችው። በእነሱ መካከል አትግቢ ብዬ ነግሬሻለሁ ደጋግሜ አላት። ደግሞ እርግጠኛ ነኝም በጣም እርግጠኛ ነኝ ዳግም ትክክል ነው፣ ምክንያቱም ያቺ ልጅ ናት እነሱን ለማጣላት በመካከል ገብታ እየበጠበጠች ያለችው በማለት ደግማ ነገረችው። ነግሬሻለሁ ልጄ፣ እዚህ የመጣሽው ለስራ ብቻ ነው፣ ስራሽን ብቻ አተኩሪ፣ ስራሽን ብቻ ስሪ፣ በእነሱ መካከል አትግቢ አላት። ናሆም እና ዳግም ወንድማማች ናቸው። ነገር ግን ዳግም ናሆም ወንድሙ መሆኑን ያውቃል። ናሆም ግን ዳግም ወንድሙ መሆኑን አያውቅም። ለምን ተደበቀ? እንግዲህ ናሆምና ዳግም መቼ ይተዋወቁ ይሆን? ናሆም ወንድሙ መሆኑን መቼ ያውቅ ይሆን? የአብራር ቅሌትስ መቼ ይጋለጥ ይሆን? የዳግም እውነትስ መቼ ይወጣ ይሆን? በቀጣይ ቪዲዮ የምናየው ይሆናል። አብራችሁ ስለሆናችሁ ከልብ አመሰግናለሁ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባር የሆናችሁት ላይክ አድርጉ። ቪዲዮውን እወዳችኋለሁ። በያላችሁበት ደህና ሰንብቱ። ባይ ባይ።